በህዝቦች መካከል ያለውን ያብሮነት ስሜት ያጎለብታል፣ ትስስርን ያጠናክራል፣ በመካከላቸውም መተማመንን ይገነባል። የኢሬቻ በዓል የበዓል ፍቺው እልፍ ቢሆንም የኦሮሞ ማህበረሰብ ከወንድም የኢትዮጵያ ህዝቦች ጋር ያለ ልዩነት በአንድነት ተሞ ላለፈው ለፈጣሪ ምስጋና የሚያቀርብበት ለወደፊቱ ደግሞ የሚለማመንበት ነው። የጎዳና ላይ በዓሉ እሴቶች ለሀገር ግንባታና ለህብረ ብሔራዊ አንድነት መጠናከር ፋይዳቸው የጎላ ነው። ከዚህ ባሻገር የበዓሉ ዘርፈ ብዙ ትሩፋቶች ለኢትዮጵያ ማንሰራራት አቅም የሚሆኑ ናቸው። ሰው ከራሱ ጋር ቢታረቅ ከሰው ጋር አይጣላም። ከራሱ ጋር ያልታረቀ ከራሱ ጋር የተጣላ ሰው እኮ ነው የሰውን ሰላም የሚረብሸው። ስለዚህ የሰላሙን፣ የእርቁን፣ የመነጋገሩን፣ የመተባበሩ ነገር እዚህ ኢሬቻው ስላለ ይሄን ብናሳድግ አሁን ለተጀመሩ የልማት ስራዎችም የሰላም ስራዎችም ለሁሉም ስለሚጠቅም ይሄን ወደ አገር ማንሰራራት ለሚለው ነገር ማዋል አለብን። በቱሪዝም ስናየው ብዙ ተመልካች እያገኘ ነው። ብዙ ከውጭ ሀገር የሚመጡትም እየመጡ ናቸውና በተለያየ አንግል የሚሰበሰበው የሚገባው ገቢ የሀገራችንን የኢኮኖሚ አቅም ስለሚያገነባ ከፍታችን አሁን ያየ ነው። ለወደፊት ላሉት እቅዶች ሁሉ የኢትዮጵያ ህዝብ አንድ ከሆነ በውስጡ እንድንማር እያደረገን ነውና ይሄ ሁሉ ስንጠነክር ከፍታችንን የሀገራችንን ከፍታ እየጨመረ ስለሚሄድ ኢሬቻ ትልቅ ቦታ አለው በኢኮኖሚ ውስጥ በማህበራዊ ውስጥ ለልፈልጋለሁ። ኢሬቻ አብሮነት የሚጸናበትና አሰባሳቢ ትርክት የሚጎለብትበት በዓል ጭምር ነው። እንግዲህ ኢሬቻ ውስጥ እንደምታወቀው ሰው በዘር አይለያይም፣ በሃይማኖት አይለያይም፣ በኑሮ ደረጃ አይለያይም፣ በጾታ አይለያይም። ማንኛውም ሰው መጥቶ ከፈለገበት መጥቶ መሳተፍ ይችላል። ዛ በዓሉን መካፈል ይችላል። የአንድነት መገለጫ ቦታ ነው። ማንንም ብሔረሰብ ሳይለይ ሁሉንም ይሰበስባል። ብሔረሰቦች እዛ ጋር በሚደረገው ክንውን ለማን ሲመጡ ግንኙነቱ እየጠበቀ ይሄዳል። ግንኙነቱ እየጠበቀ ሲር ደግሞ የመቀራረቡም የመተዛዘኑም የመተሳሰቡም የመከባበሩም ጥንካሬው እየጠነከረ ይመጣል ማለት ነው። ኢሬቻ የኦሮሞ ማህበረሰብ ባህልና ተውፊቱን ብሎም ፍልስፍናውን ለተቀረው ዓለም የሚገልጥበት መድረክ እንደመሆኑ በቱሪዝም መስክም በየጊዜው እያሳየ ያለው ምርታ ከፍ ያለ ነው። የቱሪስት ፍልሰት ከውጭም ከሀገር ውስጥም በጣም ወደዚህ ለማትፈሶ እየመጣ ነው። ይሄ ሁሉ የሚያስፈልገው ነገር ይኖራል። በልብስ ደረጃ የሚያምረው ነገር ይገዛል፣ ስካርቭ ይገዛል፣ መጽሔት ይገዛል፣ መጽሐፍ ይገዛል። ብዙ የሚሸጡ የሚለወጡ ነገሮች አሉ። ቱሪስት መጥቶ የሆነ ነገር በልቶ ጠጥቶ ጫማውን አስጠርጎ ሲሄድ ከልስትሩ አንስቶ ከቆሎ ሻጭ አንስቶ እስከ ጾማ የሚቆርጥ ሁሉ የገቢ ምንጭ እየሆነ ነው ማለት ነው። የዘንድሮ የኢሬቻ በዓል የፊታችን ቅዳሜና እሁድ በሆረ ፊንፊኔና በሆረ አርሰዴ የሚከበር ይሆናል።